ጦቶቼ አጋንንትን የሚስቡ ልብሶች አትልበሱ። እደግመዋለሁ፣ ይሄ ክርስትና ባህል አይደለም። ምንም ሞያ ኖሯት ትዕቢተኛ ከሆነች አትጸድቅም፣ አትበቅልም። የማያበቅላት ባለቤቷ አይደለም፣ እግዚአብሔር አያሳድጋት። እኔ አይደለም መጽሐፉ ነው የሚለው። እና ያለሽ ሞያ ላይ ያለሽ መልክ ላይ ያለሽ ነገር ላይ ትትና ጨምሪበት። ሎጥን ተመልከቱት። ሳር አለ፣ ለምለም ነው፣ ውሃ ገብ ነው። በቃ ፈተና ሆነበት። ትዳርሽ ፈተና እንዳይሆንብሽ ሳር አለ፣ ለምለም ነው፣ ምንድነው አይደለም። እግዚአብሔርን ይፈራል ወይ? ልባም ሴት ስራ ትወዳለች ይላል መጽሐፍ ቅዱስ። ልባም ሴት መሆን ቀላል አይደለም። ምን ዋጋ ያስከፍላል። አስተዋይ ሴት መሆን ቀላል አይደለም፣ ዋጋ ያስከፍላል። ጠባየኛ ወይ ደግሞ መልካም ሚስትን ማን ሊያገኛት ይችላል? ከቀይ ዕንቁ ትበልጣለችና። ስልኩ ራሱ ፋታ የለውም፣ ሰላም አያሰራኝም አለች። የት ገባሽ? በላሽ፣ ጠጣሽ። ልባም ሴት ስራ ትወዳለች ይላል መጽሐፍ ቅዱስ። ልባም ሴት መሆን ቀላል አይደለም። ምን ዋጋ ያስከፍላል። አስተዋይ ሴት መሆን ቀላል አይደለም፣ ዋጋ ያስከፍላል። አስተዋይ ሴቶች ዋጋ ከፍለው እንቅልፋቸውን አጥተው እግዚአብሔርን ማለዳ ማለዳ ባክን ጌታ ሆይ ጥበበኛ ሴት አድርገኝ ብለው ለምነው ነው የሆኑት። ዝም ብሎ ሴት ሁሉም ሴት ነው። ልባሟን ሴት ማን ሊያገኛት ይችላል? ያቺ ራሷ ላይ የሰራች ትምህርቷ ላይ አመለካከቷ ላይ አነጋገሯ ላይ መጽሐፍ የምታነብ ሰው የሚውልበት ቦታ የምትውል ከወሬኛ ከመንገደኛ ጋር ያልተባበረች ሐሳቧን ከእግዚአብሔር ጋር ያደረ እግዚአብሔርን የምትፈራ ሰው የምትወድ ሰው የምታከብር። አዎ ለይስሐቅ የተመረጠችውን ሚስቱን ታስታውሳላችሁ? ገና ሎሌው ሲመጣ ለሱ ለግመሎቹ ለበቅሎቹ ለዛ ሁሉ ደከመኝ ሰለቸኝ ሳትል ምን አጠጣች? ውሃ። ሚስቱ መሆን አላወቀችም፣ እንትን መሆን አላወቀች፣ ምንም አላወቀችም። ልባም ሴት ባሌ ነው ብላ አይደለም ልባምነቷን የምታሳይ። ለማንም ልባምነቷ ይታያል፣ አስተዋይነቷ ይታያል። ለማን? አስተዋይ ናታ በተፈጥሮ። አስተዋይ ወንድም አስተዋይ ለሚስቱ ብቻ ለማስተዋይ ቢሆኑ ሌላውን እንደ ጠላት ሚስቱን እንደ ንግስት ሆኖ የሚያየው ሌላው ሰው አይደለም። ሌላውንም እንደ ሰው አክብር፣ ውደድ። ነገር ግን ደግሞ ለሚስት የተለየ ሰው መሆን በራሱ ችግር የለም። እህቴ ሆይ ምንድነው የምታስቀድሚው? ሃይማኖት አለው፣ ምግባር አለው፣ ወደ ሰማይ ያደርሰኛል፣ ከጽድቅ ጋር ያገናኘኛል፣ ለቁርባን ያበቃኛል። ምርጫ ምንድነው? ጥያቄ ምንድነው? የእግዚአብሔር በረከት ነው፣ የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው? ሎጥን ተመልከቱት። ሳር አለ፣ ለምለም ነው፣ ውሃ ገብ ነው። በቃ ፈተና ሆነበት። ትዳርሽ ፈተና እንዳይሆንብሽ ሳር አለ፣ ለምለም ነው፣ ምንድነው አይደለም። እግዚአብሔርን ይፈራል ወይ? መከራ እየበላ እንዳትኖር የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? ከሴት ደግሞ እንዴት ትትና እንደሚያምር መልኳ ላይ፣ ውበቷ ላይ፣ ቁመናዋ ላይ፣ ሞያዋ ላይ፣ ትምህርቷ ላይ፣ ያጠናችው ጥናት ላይ ትትና ስትጨምርበት እንዴት እንደሚያምርባት። ምንም ሞያ ኖሯት ትዕቢተኛ ከሆነች አትጸድቅም፣ አትበቅልም። የማያበቅላት ባለቤቷ አይደለም፣ እግዚአብሔር አያሳድጋት። እኔ አይደለም መጽሐፉ ነው የሚለው። እና ያለሽ ሞያ ላይ ያለሽ መልክ ላይ ያለሽ ነገር ላይ ትትና ጨምሪበት። ምን ጨምሪበት? ይሄ ለባሎቻችሁ እንዳይመስላችሁ ስለ እግዚአብሔር፣ እሺ፣ ለራስሽ ስለሚጠቅምሽ ነው። የሚጠቅመው ላንቺ ነው። እስከ ለተመውተሽ ድረስ ትሁት ልብ ካለሽ መቼም ነው ማትወድቂው። ዝምታ እኮ ጥበብ ነው። ዝምታ እኮ አስተዋይነት ነው። እየተሰደበ እየተናገረ ጸጥ የሚል ሰው እኮ ጥበበኛ ነው አይደለም? ባለቤቷ እየተናገራት ውስጧ እያረረ ጸጥ ምትል ሴት እኮ ነገሩን ላለማባባስ ነው። የእውነት በጣም ጎበዝ ሴት ነሽ። እግዚአብሔር ይባርክሽ። አትገላለጡ ጦቶቼ። አጋንንትን የሚስቡ ልብሶች አትልበሱ። እደግመዋለሁ፣ ይሄ ክርስትና ባህል አይደለም። ያማል። አየህ፣ ዓለማውያን ሆነናል የምንለው እኮ ለዚህ ነው። የአንዳንድ ወንዶች ሱሪ እንኳን እንዴት ያሳዝናል። አንዳንድ ታክሲ ውስጥ ገብተን ወርዶ እኮ አንዳንዱም አይታይም፣ ሽፍን አደርጋለሁ። አንዳንዱ ሆን ብለው እንዲህ የሚወርድ ሱሪ ሆን ብለው እናቴ ኧረ ከፍ አድርገው ይላሉ። ማማ ምን ያርገው? እንዴት ከፍ ያርገው? አንዴ መርጦ ገዝቶት ከፍ ብታረገው እንዴት አባቱ ማይሄድም? እንዲወርድ አድርገው ሰርተውት እኮ ነው። እያንዳንዱ በጥናት ነው የሚያረጉት።
እህቶቼ እናንተ በጣም የተቀደሳችሁ ናችሁ። ቀለሚጦስ ዘእስክንድርያ እንደተናገረው ሴቶች በክርስቶስ መዓዛ ሙዕዛት ይሆኑ እንጂ በሽቶዎችና በቆዳ ቅባቶች አይሆኑ ይላል። ክርስቶስ መዓዛችሁ፣ ክርስቶስ ውበታችሁ፣ ክርስቶስ መዋቢያችሁ፣ ክርስቶስ ጌጣችሁ፣ ክርስቶስ ሽልማታችሁ፣ ክርስቶስ መታያችሁ፣ ክርስቶስ ሞገሳችሁ እናንተ ሴቶች ሆይ ዓለማውያን እንዳትሆኑ። ንስሐ አባት እንደሚያስፈልግ ብዙዎቻችን እናምናለን። አንዳንዶቻችን ፈቀቅ ብለን ንስሐ እንይዛለን። ንስሐ አባት ንስሐ ግን አንገባው። መጀመሪያ በተፈጥሮ ማጌጥ። ሰው በተፈጥሮ ካጌጠ በኋላ ከዛ በኋላ የተፈጥሮ ላይ ትንሽ ነገር መጨመር አለ። እቺን የምታክል ጥፍር ላይ ይሄን የሚያክል ጥፍር ቀጥሎ አውሬ መስሎ መሄድ ይሄ ውበት ነው ልትል ካላችሁ መንፈሳዊነትና ዓለማዊነት ትንሽ ድብልቅልቅ ይል። አትኳኳሉ፣ ራሳችሁን አጠብቁ አይደለም ጠብቁ። ግን በጂፕሰም የተሰራች ሴት እስከምትመስል ግን መሆን አለበት። ከዛ በፊት ከዚህ በኋላ እስከምትባል ድረስ መሆን አለባት የለባትም። እንግዲህ መጽሐፍ ቅዱስ ስለዚህ ሴት በጣም የሚገርም ነገር ይናገራል። ሐሳቦችን ቶሎ ቶሎ ልጨርስና ወደ መጽሐፍ ቅዱስ ጥቅስ እመጣላችኋል። በተለይ ሴቶች መጽሐፍ ምሳሌ ምዕራፍ 31 ከቁጥር 10 ላይ ያለውን በደንብ አንብቡ። ምን ይላል? ጠባየኛ ወይ ደግሞ መልካም ሚስትን ማን ሊያገኛት ይችላል? ከቀይ ዕንቁ ትበልጣለችና። እንዴት መታደል ነው እንድችን ሴት መሆን። እቺ ሴት መጨረሻ ላይ በጣም በሚገርማችሁ ሁኔታ መጽሐፉ እንደዚህ ይላታል፣ እግዚአብሔርን የምትፈራ ሴት የተመሰገነች ናት። ማንን የምትፈራ ሴት? እንደዚህች አይነት ሴት ከመሆን በላይ ምን የሚገርም ውበት አለ? ይሄ ወንድ እንዲወዳት ነው እንደምትሆነው አይደለም። ለማ ለራሷ። ለምን? ሴትነት ውበት ነው። እስኪ በሉ ሴትነት ውበት ነው። አዎ መጽሐፍ ቅዱስ እግዚአብሔርን የምትፈራ ሴት የተመሰገነች ናት፣ የተከባረከች ናት ይላል። እቺን ሴት መሆን ካላስቀና ምን መሆን ያስቀናል? እንደዚህ አይነት ሴት መሆን ካላጓጓ ምን አይነት ሴት መሆን ያጓጓል? ዞሮ ዞሮ ልባሟን ሴት መሃል ሊያገኛት ይችላል ይልና እንደዚህ ይላል፣ ከቀይ ዕንቁ እጅግ ትበልጣለችና ይላል። ከዛ ደግሞ እንደዚህ ይላል፣ ባሏ ሙሉ በሙሉ ይተማመንባታል። ስንት በስንት ሙሉ በሙሉ ባለቤቷ ምን ይባልላታል? ይተማመንባት። እኔ ወንዶች በደንብ በተለይ ያላገባችሁ ሰዎች ካላችሁ በደንብ አሁን ይሄ ጥሩ ጊዜ ለሆነ እይታህን እንድታስተካከል ይሄ ጥሩ ጊዜ። ገንዘብህንም ጉልበትህንም እድሜህንም ሰጥተህ መውደቅ ያለባት ቦታ ላይ መውደቅ። ብቸኛ ወራሽ ብለህ እሷ ሳትሞት አንተ ልትሞት ትችላለህ። ቤተሰቦቿ ሳይሞቱ እኮ እሱ የሞተ እናውቃለን። ሀብት ወርሳለሁ፣ አባቷ አርጅቷል፣ እናቷ የለችም፣ በቃ እሱ ብቻ ነው። እሱ ከሞተ ይሄ ሁሉ መሬት የኔ ነው ብሎ ገብቶ አባትየው ሳይሞት እሷ ሳትሞት እሱ ሞተ። እንደዚህ ከመዋረድ እግዚአብሔር ይሰውራችሁ። አዎ ብለህ የገባኸው ነገር አንተን ሊበላ ይችላል። ይሄ ገንዘባችሁን የሚፈልጉ ሰዎች ደግሞ ገንዘባችሁን በልተው ከጨረሱ እናንተን መብላት ይጀምራሉ። ያንተን ገንዘብ በልታ ከጨረሰች አንተን መብላት ትጀምራለች። ገንዘብ የምትወደዋን ሳይሆን አንተን የምትወደዋን፣ ሰው የምትወደዋን፣ ጎረቤት የምትወደዋን፣ እንግዳ የምትወደዋን፣ ካህን የምትወደዋን፣ ጸሎት የምትወደዋን፣ ስራ የምትወደዋን። ልባም ሴት ስራ ትወዳለች ይላል መጽሐፍ ቅዱስ። ምን ትወዳለች? ማልዳ ትነሳለች፣ ለባሏም ለልጆቿም ለሰራተኞቿም ምግብ ትሰጣለች ይላል። እስከ 4 ሰዓት ከእንቅልፏ ማትነሳ፣ ስትነሳ ደግሞ ገና ለመሞቅ 2 ሰዓት የሚፈጅባትን አይደለም። አዎ ነቅታ በቃ አይኗ እስኪከፈት 2 ሰዓት የሚፈጅባትን አይደለም። ልክ እሱ ባልየው ከበር ሊወጣ ልትሄድ ነው እንዴ የሆነ ነገር ልሰራ ነበር። ልባም ሴት መሆን ቀላል አይደለም። ምን ዋጋ ያስከፍላል። ያው ስለዚህ ልባም ሴት ለመሆን በደንብ አለበለዚያ መደዴ ሴት ነው የምትሆኝ። የትኛውም በቃ ኖርማል ሴት። ያቺ ደግሞ አትወደድም፣ አትከበርም፣ በእግዚአብሔር ፊት ሞገስ የላትም፣ የምትሰራው ነገር አይጣፍጥላትም። ስልኩ ራሱ ፋታ የለውም፣ ስራ የማያሰራኝም አለች። የት ገባሽ? በላሽ፣ ጠጣሽ። ሊፍት ውስጥ ሁሉ ስገባ ገባሽ፣ ስወጣ ጠብቆ ወጣሽ። እንዴት አይነት መከራ! እቤት ውስጥ ከገባው በኋላ ግን አንዴም በቃ አለቀ። እንደዚህ ነው ፍቅር። ፍቅር እንደ ፍም እሳት ነው ይላሉ እኮ። እፍ እያሉ የሚያሞቁት እየሰማችሁ ነው። እፍ እያሉ የሚያሞቁት እናንተ ያገባችሁ እዚህ ውስጥ ያላችሁ እንደው እንደ መጀመሪያው እንደ ቀድሞ አጣራር ትጠራራላችሁ። እንደምታቆላምጧት ታቆላምጧት አላችሁ። አሁን እንጃ አንዳንድ ሰዎች ሲሉ እኮ እንሰማለን። አሁን ትንሽ እድሜ ፈጅቶ ልጅ ወልደው ከብረው
አባት ሲገባ አባታችሁ ገባ፣ በላ፣ አባታችሁ ጠጣ፣ ተኛ፣ ስም እንኳን አይጠራም። እናታችሁ አለች። ይሄ በልጅነት እንደተማረ ነው። የአበበ በሶ በላ ምናምን አለ በላ ምናምን ጨበጠ ምናምን የሚባለው ምንም በቃ ምንም የለው። እንዲሁ የዚህ ዘመን እንጃ ውስጡን አላውቅም እንጂ ማሬ ምናምን የሚባለው የሆነ ጥሩ ነገር ሳይኖረው አይቀርም እንጂ የምር ይሆን አይሆን እግዚአብሔር ይወቀው። እየሰማችሁኝ ነው? ፍቅር ለዘውትር ሁል ጊዜ ክርስቶስ ቤተክርስቲያንን ሁል ጊዜ እንደሚወዳት ስትበድል ይቅር እንደሚራል ይሁላችሁ። አመለካከትና አስተሳሰቡ የእግዚአብሔር ስጦታ ናት። እናንተ ባሎች ክርስቶስ ቤተክርስቲያንን በወደዳት ልክ ሚስቶቻችሁን ሁሉ በልብ ታትሞ የሚስት ፍቅር ይቀመጥ ይላል ታላቁ ሊቅ ዮሐንስ አፈወርቅ። በልብ ታትሞ እስከ መጨረሻው ድረስ መቀመጥ አለበት። የማ ፍቅር? የሚስት ፍቅር፣ የባለቤትሽ ፍቅር።